Wow. Wow. ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ፊቴ እናንተ እንዳለ ተበላሽ ነው የምላችሁ። ይሄን ሰሞን እንደዚህ በቃ ችፍታ ነው። እዚህ ጋር በተለይ እንደለ ክሬም ሰጠኝ ሴትዮዋ ትናንትና። አሁን አይኔ ሁላ የሚበላኝ ነው የምላችሁ። እና ወዶችዬ ብሉ ማጂክ እና ዳክስ ቅባት ዱባይ ያላችሁ ማለት የምትፈልጉ ካላችሁ ዘዙኝ። እንዲሁም ሽፉን እና ሽቲዎችም አሉኝ። ዱባይ ሁሉም ቦታ አድርሳለሁ። ኦርደር ማድረግ የምትፈልጉ ኦርደር ማድረግ ትችላላችሁ ማለት ነው። እና ዛሬ ሳምሪ እንዴት ነው በድምፅሽ እንዴት መጣሽ ምናምን ልትል እንችላላችሁ። በነገራችን ላይ ዩቲዩብ በጣም አስጠልቶኛል። ለራሴም ሪካርድ በግድ ዳውንሎድ የሆነ ነገር ጭኜ ፖስቶች ዞር ነው የምለው ከዩቲዩብ። እንደውም ቲክቶክ ላይ ይሻላለሁኝ። በደንብ የጠፋሁበት ቲክቶክ ላይ ያገኘኛል። ብዙም አይደለም ግን ይሻላል። ቪዲዮም ሾርት ስለሆነ እዛ ላይ ብዙ እንትን አለ ማለት ነው። እና የኔ ውድ ቤተሰቦች እንግዲህ ዛሬ የመጣሁበት ምክንያት ታውቁታላችሁ። እናንተም ድንገት ቲክቶክ ላይ ዘጉ ስል አንዷ የሄዱት ቤት ተፖስቷል። የመቼ ነው አልኩላችሁና ስሮጥ ወደ ዩቲዩብ ስመጣ ደግሞ ወንድምየው ቤት የሚያማምር ነጭ በነገራችን ላይ ምንድን ነው ነጭ ብርሃን የጸዳ የፈካ ህይወት እንዲኖራችሁ እንዲሰጣችሁ ፈጣሪ እመኛለሁ። እንግዲህ ያየሁት ነበር። በነገራችን ላይ እጅጇን ባይ አበባ ብቻ ነው፣ ቀለበት የለውም። ወንድምየው ምን አስበህ ነው? ለነገሩ መጀመሪያ ፍቅራችሁ ማደስ ይቀድማል። አዎ በብዙዎቻችን ጥያቄ መሰረት እንግዲህ የኛ ልጆች ዛሬ በቀይ አበባ በቀይ ብስራት በጥሩ ብስራት ቀይ ብስራትማ መባረር ነው። በነጭ በብስራት በቀይ አበባ ወደኛ ከች ብለዋል። ናቲና ሄሉ ማለት ነው። ያው ስለማን እንደማወራ ስለሚገባችሁ ብዬ ነው ናቲና ሄሉ እስካሁን ያላልኩት። ለማንኛውም ናቲና ሄሉ ለማለት ነው። እንግዲህ የማታውቁ ድንገት ያላችሁ የገባችሁ ካላችሁ ወደ ቤቴ ማለት ነው። ናቲና ሄሉ እንግዲህ በዛሬው ዕለት ደስ የሚል ነገር ወደኛ ይዘው መጥተዋል። ናቲ ተንበርክኮ ታይቶኛላ። ቤተሰብ ነው፣ በህልሜ ነው። ኧረ እኔ እንደ ሁሉም ይቅርብኝ። ሄሉ የለበሰችው ቀሚስ እንዴት አባቱ እንደሚያምር እኔ ናቲ እኮ በነገራችን ላይ ብዙም አይወድም እንደዚህ። አሁን ከፍ ስላለች ስላደገችም ነው እንጂ ተዋት። አሁን ቀጥታ አብረው በደንብ መሆን ሲጀምሩ ሄሉ እንደ በፊቷ ነው የምትሆነው። ይሄ መገላለጥ ነው የሚባለው ነገር የለም፣ አያስፈልግም። ሲጀመር ምንም ጥቅም የለውም። እና ይሄም ይቀራል። ቆንጆ ቀሚሶች ታውቃላችሁ። ሄሉዬ ሼፕ አላት። ቀጭንም ሆነ ውበቷ የሚያምር ነው። ስለዚህ ቀሚሶች ስትለብስ በጣም ነው የሚያምርባት። እስኪ ቀሚስ ስትለብስ ከ10 ስንት ትሰጧታላችሁ? እናንተ ኮሜንት ላይ ያስቀምጡ ማለት ነው ቤተሰቦች። ያው የኔ የሷን ቤተሰቦች አንድ ስለሆናችሁ ማለት ነው። እና በጣም ነው የሚያምርባት። እንግዲህ ዛሬ በሚያምር በነጭ ቀሚስ ፏ ብላ መታለች። መጀመሪያ የታየኝ እኔ በነገራችን ልብሷ ነው ፍክት ብሎ ማለት ነው። ታውቃላችሁ እኔ የቀሚስ አድናቂ ነኝ። እኔ ለምን ተሰፍቶ ተጥፎ አይሆንም? ቀሚስ ከለበሰ ሴት ልጅ በቃ እንደ ወንድ አድናቂ ነኝ ነው የምላችሁ። በቃ አድናቂ ነኝ። ወንዶች ራስ እኮ ትተዋል። ማሮች አሁን የተገላለጠች በሱሪ የተወጠረች ምናምን ትተዋል። የኔ ውዶች አሁን ትክክለኛ ባልና ትዳር የምትፈልጉ ሴት እህቶቻችን ይሄ ወታችሁ ብልቅጥ ሳይሆን ስብስብ ስትሉ በቃ በሰልፍ ነው ወንዶች ወደ እናንተ የሚመጡት። ምክንያቱም በቃ የምትሰበሰብ ሴት ልጅን ነው የሚፈልጉት። ይሁን አላማ ያለው ሰው እንደዛ ነው። እና ለማንኛውም ዛሬ በጣም አምሮብሻል ሄሉሻ። ቀሚሷ ራሱ ማድረከች። ምን እናንተ ብቻ ወይኔ ጸጉሬ ታጥቤ ነው ራሴ በጣም ሽቦት ነው። አሁን ይሄን ቅባት እንቀባለን። ይሁት እንደዚህ ሸክላ ሰሪ በገል ይበላል ይላል ያገሬ ሰውና እኔ ነጋዴ ሆኜ ቅባት እየሸጥኩኝ ራሴ አልቸገርም። እንዴት ነው አናቴ የሚደርቀው ብዬ እንደምታዩት እንደዚህ የሚቀባው። በነገራችን ላይ ይሄ ቅባት ፀጉሩን ነው ቆዳውን አይደለም፣ ዘለላውን ነው እንደዚህ የምትቀቡት። ገባችሁ? እንደዚህ ዘለላውን ትቀቡና አሁን ታጥቦ ነው ፀጉሬ ለነገ እንዴት እንደሚያምር ነው የምላችሁ። እንደዚህ ታረጉታላችሁ። ከዛ ወይ ቁጥጥር ወይ ደግሞ ይሄ ዝም ብላችሁ እንደዚህ ጥፍር ትሰሩትና በሁለት ከዛ ነገ ፈታችሁ ስታበጥሩት ዋው ነው ማለት ነው ውዶችዬ። ያው በዛው ማስታወቂያ ለስራ ብዬ ነው።
እና ዛሬ ማታ እንግዲህ በናቲ ቤት ብዙዎቻቸው የናቲ ቤት የማታውቁ ካላችሁ ፕሊዝ ሰብስክራይብ አድርጉት። ሄሉሻ ግን መቼ ነው የናቲ 100 ሺህ የምታከብሪው? እንዴ ረስቼልሽ፣ አንቺ ሴትዮ ረስቼልሽ። በይ ድንገት ሰርፕራይዝ አድርጊው ሳያውቀው ማለት ነው። 100 ሺህ በደንብ ማለት ነው። ፏ ብትናልሽ አንቺ በዚያ ትታመም እኮ እንዴ። እና ደስ የሚል ዜናና ደስ የሚል ሰበር ዜና ትኩስ ነገር ወደኛ መጥቶልናል። በጣም ደስ ብሎናል። የብዙዎቻችሁ ጥያቄም እንግዲህ ተመልሶላችኋል። በቅርቡ ደግሞ ያው ቀለበትም አለ። አይዟችሁ፣ አታስቡ፣ ይመጣል ሁሉ ነገር። እኔ ማለት ነው በነገራችን ላይ የሄሉ አድናቂዎች በጣም የማደንቅላችሁ ነገር አቋማችሁን ማትቀይሩ፣ በቃ ከበፊት የነበራችሁት ነው የማወራው። ይሄ በኋላ የመጡትን ከንትና እያሉ የሚካፍሉትን ሳይሆን በቃ ከናቴና ከሄሉ ናቴና ሄሉ አብሮ መሆናቸው የሚያስደስታችሁ በጣም ብዙዎች እንዳላችሁ አይቻለሁ። በዚህ አጋጣሚ የሰው ደስታ የሚያስደስተው ደግሞ ለራሱም ደስታ ነው። በቃ እኔ ሰው የሰው ደስታ በነገራችን ላይ ሰው ሲያለቅስም ሆነ ሲከፋ የሚደሰተው ሰይጣን ብቻ ነው። የሰው ደስታ ነው የሚያስደስተው። እኔ አሁን ዩቲዩብ ላይ ሁሉም ፌመሶችም ትንሹም ያቀኛል ትልቁም፣ የቲክቶክ ላይም እንደዛው ኢቨን ፎሎ አላደረጉኝ ሁላ ናቸው የማበረታታቸው። ምክንያቱም እኔ ከሰው ምንም ነገር ሳረግ ከሰው አልጠብቅም እና ብዙ ጊዜ ሰጪ ስትሆኑ ስትሰጡ እናንተ የራሳችሁን ነገር ስታደርጉ ከሰው ተቀባይ አትሁኑ፣ ወይም ደግሞ ሰው ያደርግልኛል ብላችሁ አታደርጉ። በቃ ምንም ነገር ስታደርጉ ራሳችሁን ሆናችሁ ወይም ደግሞ ያ ሰው በቃ የሰራውን ነገር ተመችቷችሁ ወይም ደግሞ ማንነቱን ወዳችሁት አድንቁት እንጂ ከዛ ሰው ምንም አጠብቁ ማለት ነው። ለምሳሌ አሁን ሰርግ ስትደግሱ መቄዶንያ ባላችሁበት አካባቢ የአረጋውያንና የህፃናት መርጃ ካለ ኦኬ፣ እንደዛ አይነት ነገር ብታደርጉ የተሻለ ነው እንጂ የሚመልስላችሁ ነገር ድግስ ደግሶ የሚጠራችሁ ሰው ብትሰጡት ምንድን ነው የሚላችሁ? ወይ ሰርጉን አበዛው ይላችኋል፣ ወይ ደግሞ ሰርጉ አነሰ ብሎ ስማችሁን ያጠፈዋል። ስለዚህ ከእናንተ በታች ለሆነ ብታግዙ ብትደግፉ ሰላም ይሰማችኋል። እንዲሁም ደግሞ ከሰው ከሚሰጣችሁ አይደለም ምንም ነገር መጠበቅ። ስጦታም ስጡ፣ የሆነ ነገርም አድርጉ። በቃ የሚጠበቅባችሁ እናንተ የህሊናችሁን የራሳችሁን ማድረግ ብቻ ነው ውዶችዬ። እና እኔ ብዙዎቹ ያቁኛል፣ እኔ በሰው ደስታ መደሰት ነው የምፈልገው። አንዳንዴ የምናገራቸው ዩቲዩበሮች ካሉ ከዛ ስህተታቸው እንዲማሩ አላስፈላጊ ነገር ተቀምጦ ነገ ለልጆቻቸው የሚያሳፍር ነገርን እንዳያስቀምጡ ነው አጥፍተው ብናገራቸውም እንጂ እንደዚህ የሰው ለሰው ክፋት ጥግ ድረስ ኖሮኝ ምናምን የሆነ አይደለም። እሱም ደግሞ አንድ ዩቲዩበር ናት በፊት የምናገራት የነበረችው፣ እሷም ጠፍታለች። ያሁን ዩቲዩብ ላይ ቲክቶክ ላይ ባለፈው አይቻታለሁ። ያው ታቋታላችሁ፣ የምታቋት ማለት ነው። ወደኋላ መመለስ ስለማልፈልግ ነው። ግን የምናገራት የነበረው ሴት ልጅ ነሽ፣ ቻናሏን እንደዛ ሆና እንኳን ራሷን አውርዳ እንኳን በቻናሏ አሰራም ነበር። ገባችሁ? ግን ሰዎች ምንድን ነው የሚያደርጉት? እጣያታለሽ። እኔ ምን አድርጋኝ? እንደውም እኮ ከእናንተ በላይ ነው እሷ የምታውቀው። አሁን ኦዲየንስን እኮ እናንተ እንጂ አሁን ኦዲየንስ እናንተ እንጂ እኛን የምታውቁን፣ እኛ እናንተን አናቃችሁ። የምናውቃችሁ በኮሜንት በቃ ጥሩም መጥፎም ጻፋችሁ በኮሜንት ነው። እናንተ ግን ከኛ በላይ እኛም በደንብ ታውቁናላችሁ። ስለዚህ ዩቲዩበር ለዩቲዩበር እርስ በርስ በደንብ ነው የምንተዋወቀው። ፌመሶችም ያው ክፋት ስለሚይዛቸው የእነሱ ፎሎወር ሰብስክራይብ ወደኛ የሚመጣ መስሎ ስለሚታያቸው ሼር ስለማያደርጉ መተው ሀሳብ ከጻፉ ዝቅ ያሉ ስለሚመስላቸው እንጂ ሁሉም ያውቁናል። ዩቲዩበር ለዩቲዩበር ከትንሽ እስከ ትልቅ እንተዋወቃለን በደንብ ማለት ነው። ገባችሁ? ግን በማያውቅ የሚያስመስል ሊኖር ይችላል። የሆነ ዛሬ ያገኙት ሰብስክራይብ ከኛ አይመስላቸውም ምናምን፣ እንደዛ ነው እንጂ ሁላችንም እንተዋወቃለንና በተቻላችሁ መጠን ይሄ እንደዚህ መረጋገጥ መሰዳደብ ምናምን የሚለውን ነገር ትታችሁ ትኩረታችሁን ልጆቹን የማገዝና የመደገፍ ላይ ብታረጉ ልጆቹም ያድጋሉ ማለት ነው ውዶችዬ። እንግዲህ እንደምታዩት ዛሬ ፏ አድርጌዋለሁ ለነገ ማለት ነው። ነገ እንዴት አድርጎ ሲለሰልስ እንትን እንደሚል ቲክቶክ ላይ አይታችሁኝ እዚህ ላይ በጣም ነው የምጠቁርባችሁ አይደለ? የቲክቶክ ቤተሰቦች ምን አይነት ጉድ ነው የምትሉት? የራሴ ፊቴን ሳየው የቲክቶክ ፊቴና የዚህኛው ፊቴ ይገርመኛል። ለማንኛውም የኔ ውድ ቤተሰቦች መልካም መስራትና መልካም ነገርን ማታ ተገናኝተን የምናይ ይሆናል። እስከ ምሽት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮውን ስጀምሩት ላይክ እና ሼር፣ ሰብስክራይብ ስቀጥል ደግሞ መጨረሻም ላይ ከሆነ
እንደዛው በእናታችሁ በቀደም ሼር ያረኩትኝ የአርቲስት ማነው ቪዲዮ እየገባችሁ ኮሜንቴን ላይክ አድርጉልኝ። አይፎን ልሸለም እስኪ ይለፍልኝ። አይፎን ልሸለም። በጣም ወዳችኋለሁ።